የሚገዛው አምላክ ነበረው፣ የሚሰግድለት አምላክ ነበረው፣ የሚያመልከው የሚጸልይለት አምላክ ነበረው። ኢየሱስ ክርስቶስን ቃል በቃል መጽሐፍ ቅዱስ ይገዛል ብሎ ገልጾታል። ለማን? ሁሉን ላደረገለት ለአምላኩ ይገዛል ኢየሱስ ክርስቶስ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ተመልከተው። ሁሉን ካስገዛለት በኋላ ግን ልጁም የዛኔ ሁሉን ላስገዛለት ይገዛል ይላል። ኢየሱስ ክርስቶስ ለአብ ይገዛል፣ ይሰግዳል አምላኩ። እኛ ስለምናውቀው እንሰግዳለን አለ። ለአብ እንሰግዳለን እያለ ኢየሱስ ክርስቶስ ቃል በቃል ይናገራል። ይጸልያል። ጥቂትም ማለፍ ብሎ በግንባሩ በመደፋት አባት ሆይ ከዚህ ሰዓት አድነኝ እያለ ጸለየ ይላል መጽሐፍ። ይጾማል፣ ለዚያ ለአምላኩ ይለምነዋል፣ ያመሰግነዋል። አባት ሆይ ሁሉ ስለሰማኝ አመሰግንሃለሁ እያለ ያመሰግናል። እነ ምስጋና፣ እነ ጸሎት፣ እነዚህ እነ ስግደት፣ እነዚህ ሁሉ እንዳለ አምልኮዎች ናቸው አይደለ? ለአምላክ ብቻ የሚፈጸሙ። ይሄም ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ እሱ ሰላም አለይኩም። ወአለይኩም ሰላም። አላህ ሁለተኛው ቤት ክብር እንዳለው ተናግሯል። መካን አሉ። አንደኛ የተባለው ቤት የት ነው? አሀ እሺ ብሌን፣ ሁለት ቤቶች አሉ ለአምልኮ ቂብላ ወይንም አቅጣጫ የተደረጉ እዚህ ምድር ላይ። አንደኛ መካ ያለው ካዕባ፣ ሁለተኛ ፍልስጤም ኢየሩሳሌም ቤተልሔም ያለው እሱ ላይ ነቢያቶች ሁሉ ይሰግዱ ነበር። እስራኤላውያን ነቢያቶችን አምላክ አላህ ስብሐነሁ ወተዓላ ወደዚያ እና በዚያ ውስጥ እንዲሰግዱ አዟቸው ነበር። ይህን ኢስላም ያስተማራል። አላህ በቁርአን ላይ ተናግሯል። ወማ ጀዐልና አልቂብለተ አለቲ ኩንተ ዐለይሃ ይላል ኢላ ሊነዕለመ መን የተቢዑ ረሱል ሚመን የንቀሊቡ ዐላ ዐቂበይሂ ይላል። ያቺ የነበርክባትን ቂብላ እያለ ይገልጻታል አላህ ስብሐነሁ ወተዓላ። ይባቻል አይደል? የነበርክባትን ቂብላ ይላል። መጀመሪያ የነበሩባት ቂብላ ነበረች። ሐታ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጀመሪያ ወደ መካ ሳይሆን ወደ በይተል መቅደስ ዙረው እንዲሰግዱ ታዘው ነበር። ይህን ሰሓቦች ሲናገሩ አብረው የሰገዱ የአይን እማኞች ምን አሉ? ሰለይና መዓ ረሱሊላሂ ሰለላሁ ዐለይሂ ወሰለም ነሕወ 16 ሸህራ አው 17 ሸህራ ኢላ በይተል መቅደስ ثم استقبل القبلة። ከነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ለ16 ወይም ለ17 ወራት ያክል ወደ በይተል መቅደስ ወይም ኢየሩሳሌም ወደሚገኘው ዙረን ሰገድን። ከዚያም ወደ መካ አቅጣጫ ዙረን ሰገድን አሉ። ያቸዋል ወደዚያ ፈዝ። ለምንድን ነው አላህ ወደዚያ ቀድሞ ይሄን ያክል ወራት ዙረው እንዲሰግዱ አደረገ? ከዚያ በኋላ ወደዛ እንዲዞሩ አደረገ። ለምን? ምክንያቱም በቀደምት ነቢያት ትንቢት ላይ ተነግሮ ነበር። ይሄ ነገር ወደፊት የስግደት አቅጣጫ ከዚህ ከኢየሩሳሌም ወደ ሌላ ቦታ አቅጣጫ እንድትዞሩ የሚደረግበት ጊዜ አለ ብሎ መሲሁ ነግሯቸው ሄዷል ለትውልዶቹ። ያ ትንቢት በእርሳቸው ላይ እንደተፈጸመ ሊያሳያቸው ዘንድ ነው። ተሻለ አይደለ? አሁን ላይ ያለው ወይ መሲሁ የተናገረበት ከተባለ አዎ፣ ዮሐንስ ወንጌል ምዕራፍ 4 ቁጥር 20 ምናምን አካባቢ ላይ ይመስለኛል። ሴትየዋ መታ ኢየሱስ ክርስቶስን ምን አለችው? መምህር ሆይ ኢየሱስ ክርስቶስን አንተ ነብይ እንደሆንክ ያለሁኝ አለችው። ዝም ምን ያላት? አይ እኔ ነብይ አይደለሁም ተሳስተሻል፣ አንቺ እኔ ፍጹም ሰው ፍጹም አምላክ ነኝ አላላት። አይ ተሳስተሻል፣ አንቺ እኔ አምላክ ነኝ አላላት። ተስማማ፣ በዚሁ አንተ ነብይ እንደሆንክ ያለው አለችው፣ ሰጠላት። እዛ ጥያቄዋን ጠየቀች። አባቶቻችን በዚህ ተራራ ሰገዱ፣ እናንተ ደግሞ ሰው ሊሰግድ የሚገባበት ኢየሩሳሌም ነው ትላላችሁ አለችው። አንቺ ሴት እመኚኝ አላት። እውነት እውነት እልሻለሁ ወደፊት ወደ ኢየሩሳሌምም ሆነ ወደዚህ ተራራ የማትሰግዱበት ጊዜ ይመጣል አላት። ሰዎች ከኢየሩሳሌም ወደ ሌላ አቅጣጫ ዙረው ሊሰግዱ እንደሚችሉ ወደፊት በትንቢት ደረጃ እየነገራት ነው። ወደፊት የሚከሰት ነገር ከሆነ ትንቢት ነው አይደለ? ያ ትንቢት በነቢይ በኩል ነው ሊፈጸም የሚገባው። ትንቢት ከቶ በሰው ፈቃድ አልመጣም ይላል የጴጥሮስ መልእክት ላይ ምናምን አካባቢ። ዳሩ ግን ቅዱሳኖች ነቢያቶች በእግዚአብሔር መንፈስ ተመርተው እንዲናገሩ ተደረጉ አይነት ነገር ይላል። ያ ትንቢት በነቢይ በኩል ተፈጽሟል። ከእርሱ በኋላ በሚመጣ ነቢይ እንደሚፈጸም እየተናገረ ነው። በማን ነቢይ ላይ ነው ከኢየሩሳሌም ወደ መካ አቅጣጫ የስግደት አቅጣጫ የተቀየረው? በየትኛው ነቢይ ላይ ነው? አላህ መጽሐፉ ላይ ትንቢቱ የተፈጸመበት ፍጹም የለም መጽሐፍ ቅዱስ ላይ ቦታቸው አላር። ነገር ግን ከነቢያት በኋላ ከመጨረሻ ዘመን ላይ የመጡት ነቢ ሰለላሁ ዐለይሂ ወሰለም ላይ
እንደተፈጸመ ቃል በቃል ያው ቡኻሪና ሙስሊም ላይ አለ። ሙሐመድ ሆይ ቀድመህ ወደ ኢየሩሳሌም ዙረህ ስገድ ተባሉ። ያ ትንቢት በእርሳቸው ላይ እንደተፈጸመ ለእነዚያ ይሁድና ክርስቲያኖች ያሳያቸው ዘንድ በመካ ምድር ላይ የሚገኙ በመዲና ምድር ላይ የሚገኙ ቦታቸዋል። አይሁዶች ተደሰቱ። መጀመሪያ ያው ወደኛ ቂብላ ዙሮ ይሰግዳል ሙሐመድ ሲባል ጊዜ ይሄን እንዲያዩ ካደረገ በኋላ አላህ በቃ ትንቢቱ እንደተፈጸመ ሲያውቅ በል አሁን ደግሞ ወደ መካ አቅጣጫ ዙሮ አሳያቸው። ወደፊት የስግደት አቅጣጫ ከኢየሩሳሌም ወደ መካ ይዞራል ብዬ የነገርኳቸው ቃል ይፈጸም ዘንድ ያው ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ ቤተል መቅደስ አቅጣጫ ዙረው ሰገዱ። ወደ ከቤተል መቅደስ ወደ መካ ዙረው ሰገዱ ማለት ነው። ይህን ይመስላል። ትንቢተ ሕጌ ላይ ተገልጿል። እዛ ላይ ተገልጿል። ከፊተኛው ይልቅ የሁለተኛው ቤት ክብር ይበልጣል ይላል የሰራዊት ጌታ እግዚአብሔር እሱ ራሱ ነው። ከፊተኛው ቤት ክብር ይልቅ የሁለተኛው ክብር ይበልጣል ይላል። ፊተኛው ቤት የትኛው ነው? ቤተል መቅደስ ነቢያቶች ሁሉ ሲሰግዱበት የነበረው። የሁለተኛው ቤት ክብር ይበልጣል። ወደፊት የሚመጣው የዛ የመካ ክብር የካዕባ ክብር ከቤተል መቅደስ የበለጠና ላቅ ያለ ነው። ይህ በነቢያት አንደበት ተነግሮላቸው ነበረ። ከዛች ያለ አምላክ ሁለት ቤቶች ያሉት ቤተል መቅደስ ላይ የሚገኘውና መካ ላይ የሚገኘው። አይተሽ ከሆነ ወደፊት ህዝብን ሁሉ አናውጣለሁኝ ይላል። ያ ማለት ዓለምን ሁሉ እንዳለ የሚያዳርስ መልእክተኛና ነብይ እንደሚላክ ወደፊት የሚገልጽ ነው። በዚያ ነብይ አማካኝነትም ለእርሱ አካባቢ ባለበት የሚሰጠው ቤት በሁሉ የላቀ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው። ጥያቄ አለኝ። አረብ ሀገር ውስጥ ነው የምኖረው እና የሚሰራበት ቤት ሺሻ ምናምን ይሸጣል። እኔ ግን የምሰራው ሌላ ስራ ላይ ነው። አንዴ እንዲያገዝሽ እና አንዴ ከይቅርታ ጋር ምን ይላል ትንቢተ ሕጌ ተከታታይ ብሌን ትንቢተ ሕጌ ምዕራፍ 2 ላይ ያለውን ማለት ነው። በሰባተኛው ወር እዚህ ጋር የሚገርም ነገር ታገኛለች። በሰባተኛው ወር ከወሩም በ21ኛው ቀን የእግዚአብሔር ቃል በነቢዩ በሐጌ እጅ እንዲህ ሲል መጣ ይላል። ለይሁዳ አለቃ ለሰላትያል ልጅ ለዘሩባኤል ለታላቁም ካህን ለኢዮሴዴቅ ልጅ ለኢያሱ ለቀሩትም ሕዝብ እንዲህ ሲል ተናገር። በቀድሞ ክብሩ ሳለ ይህን ቤት ያየ በእናንተ መካከል የቀረ ማን ነው? ዛሬስ እንዴት ሆኖ አያችሁት? በዓይናችሁ እንደ ምናምን አይደለምን? አሁን ግን ዘሩባኤል ሆይ በርታ ይላል እግዚአብሔር። ታላቁም የካህን የኢዮሴዴቅ ልጅ ኢያሱ ሆይ በርታ፣ የእናንተም የሀገሩ ሕዝብ ሆይ በርቱ ስሩ ይላል እግዚአብሔር። እኔ ከእናንተ ጋር ነኝና ይላል የሰራዊት ጌታ እግዚአብሔር ይላል። መንፈሴም በመካከላችሁ ይኖራል፣ አትፍሩ። የሰራዊት ጌታ እግዚአብሔር እንዲህ ይለናል፣ ገና አንድ ጊዜ በቅርብ ዘመን እንግዲህ ወደፊት ስለሚከሰት ነገር ነው። በቅርብ ዘመን ወደፊት ምን ይላል? ገና አንድ ጊዜ በቅርብ ዘመን እኔ ሰማያትን ምድርን ባህርንም የብስንም አናውጣለሁ ይላል። እንግዲህ በሁሉም ዓለም ላይ ሊያዳርስ የሚችል የአምላክ መልእክተኛ መጥቶ የአምላክን ሕግና ስርዓት ለዓለም የሚያሰፍን መልእክተኛ እንዳለ ይገልጻል። አሕዛብንም ሁሉ አናውጣለሁኝ ያለ ህዝብን አይደለም ያለ። አሕዛብን ሲል ጊዜ ትውልድን ሁሉ ይላል። የአረበኛው መጽሐፍ ቅዱስ ሄዳችሁ ብታዩት ኩለል ኡመም ይላል። ሁሉንም ኡማዎች ወይም ትውልዶች በቃ ያዳርሳል አምላክ በዚያ በነቢይ አማካኝነት። ለዓለም የተላከ ብቸኛ መልእክተኛና ነቢይ ማን ነው? ዓለምን የአምላክን ቃል ይዞ ለዓለም ለትውልድ ሁሉ ሲያስተላለፍ የነበረ ማን ነው? ያውና አሕዛብን ሁሉ አናውጣለሁ ካለ በኋላ በአሕዛብም ሁሉ የተመረጠው ዕቃ ይመጣል ይላል። ለእነዚህ ለዓለማት ሁሉ የተመረጠው ዕቃ የዛኔ ይመጣል ነው። የተመረጠው ማን ነው? ሙስጠፋ ማለት ምን ማለት ነው? ያጅማ ሙስጠፋ ማለት የተመረጠው ማለት ነው። እባቻ አይደለ? አንዱ መገለጫቸው ያኔ ሙስጠፋ ሊአን አላህ አስጠፋሁ አላህ የመረጠው በአሕዛብም ሁሉ ለህዝብ ለትውልድ ሁሉ የተመረጠው ዕቃ ይመጣል አላቸው። ይህም ቤት በክብር እሞላዋለሁኝ አለ። ከእርሱ ዘንድ አንድ ቤት አለ፣ ከዕባ ነው። እንግዲህ በክብር እሞላዋለሁኝ አለ። ሐረም ማለት ያ ክልሉ እንዳለ የተከበረ የተከለለ ያኔ በክብር የተሞላ እንደማለት ነው ይላል የሰራዊት ጌታ። ብሩ የእኔ ነው ወርቁም የእኔ ነው ይላል የሰራዊት ጌታ እግዚአብሔር። ከፊተኛው ይልቅ የዚህ የሁለተኛው ቤት ክብር ይበልጣል አለ። የፊተኛው ቤት ማነው? ቤተል መቅደስ ነው። ሁለተኛው ክብር ይበልጣል አለ። የመካ ክብር ከቤተል መቅደስ ክብር እንደሚበልጥ ነብዩ ሰለላሁ ዐለይሂ ወሰለም
ሐዲስ ላይ ተናግረዋል። እሱ ማለት ነው ይላል የሰራት እግዚአብሔር በዚህም ስፍራ ሰላምን እሰጣለሁኝ አለ። ረቢ ጅዐል ሀዘል በለደ አሚነን ብሎ ኢብራሂም ጸሎት አድርጓልና አምላክ ያላህ ሆይ ይህንን መካን ሰላም አድርገው ስላለ በዚያ ስፍራ ላይ ሰላምን እሰጣለሁኝ ብሎ ይናገራል። ከዚያ በኋላ በየትኛው ጊዜ ያ መልእክተኛና ያ ነቢይ እንደሚመጣ ይናገራል። በዳሪዮስም በሁለተኛው ዓመት በ9ኛው ወር በ24ኛው ቀን የእግዚአብሔር ቃል በነቢዩ በሐጌ እጅ እንዲህ ሲል መጣ እያለ ይናገራል። እንግዲህ ሐጌ የሚባል ነቢይ አለ። ወደፊት ስለሚከሰተው ትንቢት አምላክ በእርሱ በኩል እየተናገረ ነው ማለት ነው። እሺ በሁለተኛው ያኔ በ9ኛው ወር በ24ኛው ቀን በ9ኛው ወር 9ኛው ወር الشهر التاسع 9ኛው ወር ማን ይባላል ያ ጀማ? 9ኛው ወር በአረበኛ በዓመት ሂጅራ አቆጣጠር የትኛው ነው? ረመዳን ረመዳን 24ኛው ቀን የትኛው ቀን ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል የወረደላቸው ቀን በዚያ ቀን ነው። በረመዳን ላይ በ24ኛው ቀን ላይ ወረደላቸው። هذا ነው። እሺ ጥያቄ ያለው ቀጥታ ይችላል። ሌላ ቦታ ላይ ታገኛለሽ ነብይ እንደሚላክ በአረብ ሀገር ላይ ተነግሯል። እንግዲህ ኢሳይያስ ላይ ስቴጅ ጊዜ ከዚህ በፊት አሳይቼሽ ከሆነ አላውቅም። ምን ይላል እዚያ ጋር ወህዩን ምን ጅሃት ቢላድ العرب ከአረብ ሀገር በኩል የሚነሳ ራእይ ይላል። ራእይ በነብያት በኩል ነው የሚመጣው። ስለዚህ ራእይ ይመጣል አረብ ሀገር ላይ ሲል ጊዜ ነብይ ከዛች ሀገር እንደሚነሳ ያሳያል። የት ቦታ እንደሆነ ሁሉ ይናገራል። መካ ላይ እንደሆነ ይናገራል። ሳውዲ ላይ እንደሆነ ይናገራል። ከዛ ያ ነብይ ደግሞ ስደት እንደሚደርስበት ይናገራል። እዚያው ቃል ላይ የሚሳደዱትን ተሳደው የሚሄዱበትን ቦታ ይናገራል። መዲና እንደሆነች ይናገራል። እነዚህ መካ መዲና ምናምን የሚሉት ያኔ የአሁኖቹ ስሞቻቸው ናቸው። በእርግጥ መጽሐፍ ቅዱስ ላይ ደግሞ ሌላ ያስቀምጣቸዋል። እነዚያ ስሞቹ የቀደምት ስሞቻቸው የመካ እንደሆኑ በማስረጃ ማየት ይቻላል። ቄዳር ብሎ ይገልጻቸዋል። የመካ ቄዳር ትባላለች። ቄዳር ደግሞ ማን እንደሆነ ሲናገር የእስማኤል ልጅ ነው። እስማኤል ያረፈበት ቦታ የቄዳር ሰዎች ይባላሉ። መዲና ደግሞ የቴማን ሰዎች ይባላሉ። ቴማንና ቄዳር ወንድማማች ናቸው እንደ መጽሐፍ ቅዱስ ታቸዋል። የእስማኤል ልጆች ናቸው። ቄዳር የመጀመሪያ ልጁ ነው። ቴማን ደግሞ ቀጣዩ ልጁ ነው። የቄዳር ሰዎች የእስማኤል ልጆች እዛው መካ ላይ ኖሩ። የቴማን ልጆች መዲና ላይ ኖሩ። ስለዚህ ምን አለ እዚህ ትንቢቱ ላይ እናንተ የቄዳር ሰዎች ያኔ ከቄዳር መካከል እንደሚነሳ ከነገረ በኋላ ወደ ቴማን ሰዎች ተሳዶም ይሄዳል። ያ ነብይ በሚሳደድ ጊዜ አደራ የቴማን ሰዎች አቀባበል አድርጉላቸው ከተመዘዘ ሰይፍ ሸሽተዋልና ያኔ ሀጀሩ ሂጅራ አድርገዋል ያን አድርገዋልና እያለ ይናገራል። የሚገርመው ተለቁሶ በሚቀጥለው ዓመት ድል ያደርግባቸዋል በቄዳራውያን ላይ ይላል። በቁረይሾች ላይ ድል እንደሚያደርግ ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም ሄዱ። በሚቀጥለው ዓመት ወደ መካ ተመለሱ። ድል አደረጉባቸው ከ10,000 ቅዱሳን ጋር ይላል። የሚገርማቸው 10,000 ሰሃቦች ናቸው ከመካ ወደ ከመዲና ወደ መካ መጥተው ድል ያደረጉባቸው። ፈትሑ መካ የመካ ድል ማድረግ ጊዜ 10,000 ሰሃቦች ናቸው። እዚህ መጽሐፍም ላይ ቃል በቃል ከ10,000 ቅዱሳንም ጋር ይመለሳል ድልንም ይነሳል ይላል። ማን ነው ያውቃል? ኢለ ነብይ አለይሂ ሰላቱ ወሰላም። ነገር ግን 10,000 የሚለውን ከአማርኛ መጽሐፍ ቅዱስ ላይ አንስተውታል። አላፋት ብሎ አስቀምጠውታል። ቁጥሩን ሰረዙት። የዕብራይስጥ ላይ ስትሄዱ ጊዜ 10,000 ብሎ ቃል በቃል ያስቀምጠዋል። ወደ አማርኛ አስቀይሩት ዕብራይስጥ ማለት ነው። እሺ እሺ ጥያቄው ምን ነበር? ይቀጥላል። ደጋሞ ጥያቄ የምሰራበት ቤት የሺሻ ስራ አለ እና እኔ እዛ ላይ አይደለም የምሰራው፣ ግን አንዳንዴ ስታዘዝ እጄ እሰራለሁ እና ከዚህ ሰርቼ የማገኘውን ደሞዝ ነው ሚስቴን ንቃ ያሰርኩ እና ቤተሰቦችንም የማበላው ከዚህኛው ደሞዜ ነው እና እንዴት ነው የምታየው? ትንሽ አሳሰበኝ ነገር ነው። ሺሻ መስራት ሐራም ነው፣ ትክክል ነው። ምክንያቱም ዑለሞች በሺሻ ጉዳይ ላይ ተጠይቀው ሐራም ነው ብለው ሁሉም ፈትዋ ሰጥተዋል። አደንዛዥ እጾች ከሚባሉት መካከል ይመደባል።
በሲጃራ መሸሻ ምናምን እነዚህ አይቻልም፣ አይፈቀዱም በኢስላም። ሽሻ ለሚያጨሱ ሰዎችም ምንም አይነት እገዛ ማድረግ አይቻልም። በሽሻ ላይ ተሰማርቶ የሚሰራ ሰው ካለ ይህን ነገር ሊያቋርጥ ይገባል። አይቻልም፣ አይፈቀድም። ከዚህ የተገኘ ገንዘብ ሐራም ነው የሚሆን። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነላሀ ኢዛ ሐረመ ሸይአን ሐረመ አክለ ሰመኒሂ አሉ። አላህ አንድን ነገር ሐራም ካደረገ የዚያን ነገር ገንዘብ መብላትን ሐራም አድርጓል ብለው ተናገሩ። ሽሻ ሐራምነቱ ከተገለጸ በሽሻ አማካኝነት የሚቀርቡ ገንዘቦች ሁሉ ሐራም ናቸው የሚለውን ከነብዩ ሰለላሁ ዐለይሂ ወሰለም ሐዲስ መረዳት እንችላለን። እሺ፣ ስለዚህ ምንድነው ማድረግ ያለብህ? ስላለፈ ተውበት ማድረግና ከዚህ በኋላ ሐላል የሆነ ስራ ፈልገህ መስራት ብቻ ነው። እሺ፣ የሚስት ኒካህስ እንዴት ነው? ችግር የለውም። ባለ ነገር ያደረከው ችግር የለውም። እንትን ወድቃ ያደረገ ባረከላሁ ፊክ። እሺ፣ ጥያቄ አለሽ? ሰላም አለይኩም ወራህመቱላሂ ወበረካቱ። እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? እሱ ደህና ነህ? በጋኝ አልሐምዱሊላህ። አልሐምዱሊላህ። እኔ ጥያቄ ነበረኝ በሙስሊም ማለት ነው። እሺ፣ ግን ለእኔ ጥያቄ ፈጥሮብኝ ሳይሆን አንዳንድ ክርስቲያኖች ምን ይላሉ? አላህ ወደ ሰማይ ለዱንያ ቅርብ የሆነውን ሰማይ ይወርዳል ትላላችሁ ሌሊትና ቀን ከዙሁር በፊት። ግን ደግሞ በዛን ሰዓት ሌላ ሀገር ደግሞ እዚህ አንዱ ሀገር ዙሁር ሲሆን አንዱ ሀገር ደግሞ ሱቢ ወይንም ማታ ሊሆን ይችላል። በተለያየ ሀገሩ እንደ ሰዓቱ ስለሚለያይ አላህ በየትኛው ሰዓት ነው ከአርሽ በላይ የሚሆነው ብሎ ጠይቆኝ ነበረ። እግዚአብሔር ይወርዳል እንደ ምድር ላይ እግዚአብሔር ይወርዳል። የሰው ልጆች የሰሩትን ግንብ ለማየት እግዚአብሔር ወረደ ይላል። ይወርዳል። መውረድ ብቻ አይደለም፣ ይዞራል። ሰፈር ለሰፈር ስለምዞር እኔ እግዚአብሔር በሰፈርህ ላይ ማንኛውም ሰው ለመጸዳዳት በሚወጣ ጊዜ መቆፈሪያ ይዞ ይወጣ። ከዛም ከተጸዳዳ በኋላ ካካችሁን ከካካችሁ በኋላ ቅበሩት። እኔ ልባረክህ ሰፈር ለሰፈር ስለምዞር እኔ እግዚአብሔር እርኩስ ነገር ካየሆኝ እንዳልመለስ ይላል። እንዳይረግጥ ያንን በቃ በዛ አካባቢ ካክታችሁ ስጨርሱ ድፈኑ ተብላችኋል ክርስቲያኖች። ምክንያቱም ስለምዞር በዛ አካባቢ ይላል። ስለምዞር ቃል በቃል ይወርዳል፣ ሰፈር ለሰፈር ይዞራል። ይሄን ቃል በቃል ራሱ ተናግሯል አላህ ሱብሓነሁ ወተዓላ። ይሄን የተናገረው ከምን አንጻር ነው ወደሚለው እንምጣ። እሺ፣ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ينزل ربنا إلى سماء الدنيا حين يبقى الثلث الليل الأخير فيقول من يدعوني فأعطيه ومن يدعوني فأستجيب له ومن يسألني فأعطيه ومن يستغفرني فأغفر له. የሌሊቱ አንድ ሶስተኛ ክፍል ሲቀር ጊዜ ጌታችን አምላካችን አላህ ወደ ቅርቢቱ ዓለም ሰማይ ይወርዳል። የዛኔ ማን ነው የሚጠይቀኝ የምሰጠው? ማን ነው የሚለምነኝ የማደርግለት? ማን ነው ምህረት የሚማጸነኝ የምምርለት? ይላልም አሉ። ታዲያ እንዴት ነው አወራረዱ? አላህ ሱብሓነሁ ወተዓላ የሚለውን በእኛ ሙስሊሞች ይህን አወራረዱን እርሱ ራሱ ብቻ ነው የሚያውቀው ብለን እርሱ ይሄ ወደ እሱ የምናስጠጋው ነገር ነው። አደምን በእጆች የፈጠርኩ ሲል አላህ ሱብሓነሁ ወተዓላ እጁ እንዲህ ነው ብለው ነቢያቶች እስካልነገሩን ድረስ እኛ እጁ እንዲህ አይነት ነው ብለን አንናገርም። ገብታችኋል አይደለ? ያን እንደማንል ሁሉ እኔ ወርዳለሁኝ ካለ አወራረዱ እንደዚህ ነው። በዚህ ሰዓት እዚህ ቀን ሲሆን እዛ ሌሊት ሲሆን በዚህ መልኩ ይወርዳል ብለን በአምላክ ላይ የማንፈላሰፍ የነቢያት ተከታይ ትውልዶች ነን እኛ ከይቅርታ ጋር። እንደናንተ ነቢያት ያላስተማሩትን ትምህርት አምላክ አንድም ሶስትም ነው እያለን፣ አምላክ አብ ወልድ መንፈስ ቅዱስ ነው እያለን፣ አምላክ ተገደለ ተሰቀለ ገረበለ እያለን በአምላክ ላይ የምንፈላሰፍ አይደለንም። እኛ እንደዛ እንዳትጠብቁን። እኛ በነቢያት በኩል የወረደችልንን ቃል ብቻ አምነን የምንቀበልን። ስለ ባህሪ ቢሆን ይወርዳል ተባለን አይደለ? ይወርዳል። አወራረዱ እንዴት ነው ብለን ራሳችንን ተፈላስፈን በቃ በዚህ መልኩ ነው ማለት ነው የሚሉ ትውልዶች አይደለም ሙስሊሞች። ገብታችኋል አይደለ? ዩስቢቱነ ማ ጃአ ፊ ኪታቢላህ ያኒ ቢገይሪ ተክይፍ ወሚን ገይሪ ከዛሊከ ተምሲል። ስለ አምላክ የመጣውን ባህሪ በቁርአን ላይ ልክ በመጣበት ልክ ያጸድቃሉ፣ ያልፋሉ። አወር እንትን አለ ያንን ባህሪውን እንዲህ አይነት ነው ብሎ በራሳቸው የመግለጽ ስራ አይሰሩ። ገብታችኋል አይደለ? ኢስባት ማ አስበተሁ ላሁ ሊነፍሲህ ወማ አስበተ ለሁ ረሱሉ ሰለላሁ ዐለይሂ ወሰለም ፊ ሱነቲህ ሚን ገይሪ ተክይፍን ወላ ተምሲልን ወላ ተዕጢልን ወላ ተሽቢህ ሀዛ መንሀጅ ልሙስሊሚን ወመንሀጅ አህሊ ሱነት ወልጀማዓ አልኹላስ።
ገብቷችኋል? በቁርአን ላይ የመጣውን የአላህን ባህሪ በሐዲስ ላይ የመጣውን የአላህን ባህሪ እንደመጣው አጽድቆ ማለፍ፣ ይሄንን ሁኔታው እንዲህ ነው ብለው ሳይገልጹ ማለፍ የሙስሊሞች ባህሪ ነው። በዚያ ላይ ተፈላስፎ ገብቶ እንዲህ ሊሆን ይችላል ብሎ አምላክን የማይገባን መገለጫ ሙስሊም ሰጥቶ በራሱ ተፈላስፎ አያልፍም። እኔ ከአርሽ በላይ ነኝ አለ፣ ከአርሽ በላይ ነው። እንዴት ነው ከአርሽ በላይ የሆነው? ይህን እንዴት አሁን እሱ ራሱ ነው የሚያውቀው። ገብቷችኋል አይደለ? እወርዳለሁ እኛ ወደ ቅርቢቱ ዓለም ይወርዳል። አወራረዱ እንዴት ነው? አወራረዱ እዚህ ቀን ይሆናል፣ እዛ ሌሊት ይሆናል። ከዚህ ከወረደ እዛ ይወርድ ማለት ነው። አምላክን እኛ በራሳችን አንለካውም። እኔ እዚህ ከተገኘሁኝ እዛ የመገኘት አቅም የለኝም። አምላክ አላህ ሱብሓነሁ ወተዓላ በዚህ ደረጃ ነው ማለት አይቻልም። እኔ ጋር ቀን የሚባል ነገር አለ፣ እዚያ ጋር ሌላ ሌሊት የሚባል ነገር አለ። ፈጣሪ ዘንድ በዚህ የሚለካ አይደለም። ቀንና ሌሊት ይገድቡታል ብላችሁ አስባችሁ ከሆነ እንደ ሰው ልጅ ተሳስታችኋል። ገብቷችኋል? አንድን መልአክ ተውትና አምላክን እንፍታና ከአምላክ ጋር ከአንድ መልአክ ጋር ራስን ማወዳደር ትችላለህ? አንድ መልአክ መለኩል መውትን እንውሰድ። መለኩል መውትን እስኪ ከሰው ልጅ ጋር እናወዳድረው። አይወዳደርም፣ አቅሙ አይደለም። በፍጹም አንወዳደርም ከመላእክቶች ጋር። ከኛ ይለያሉ። የእነሱ አፈጣጠር በባህሪ በማንነትም በአፈጣጠር በሁሉም ይለያሉ፣ ግን ፍጡር ናቸው። አላህ ግን ከሰው ልጅ በጣም ረቂቅ አድርጎ ነው የፈጠራቸው። እስኪ እነሱን እናወዳድር የአምላክ ጋር ተውትና ማለት ነው። መለኩል መውት በአንድ ቅጽበት፣ በአንድ ሰዓት፣ በአንድ ሰከንድ ዓለም ላይ መገኘት እንደሚችል ታውቃላችሁ? አዎ ዓለም ላይ መገኘት ይችላል። ዓለም ላይ መገኘት ይችላል። ለምሳሌ ኢትዮጵያ ላይ አንድ ሰው ሞተ። በአሁኗ ሰዓት ላይ ኢትዮጵያ ላይ በአሁኗ ሰዓት ላይ አሜሪካ ላይ አንድ ሰው ሞተ። ደግሞ ጃፓን ላይ አንድ ሰው ሞተ። ህንድ ላይ አንድ ሰው ሞተ። በአንድ ደቂቃ በአንድ ሰከንድ ውስጥ ማን ነው ሩሃቸውን የሚያወጣው? ማን ነው ሩሃቸውን የሚያወጣው? መለኩል መውት ነው። ቆይ ይሄን አውጥቼ ከዛ በኋላ ይሄ ደቂቃ ሲያልቅ ወደዛ ሄዳለሁ ብሎ ነው የሚያወጣው? ለህ አይደለም። በሁሉም ቅጽበት መለኩል መውት እንዲገኝ አቅም ሰጥቶታል። እንዴት ነው ያ ነገር የሚለውን አላህ ራሱ ነው የሚያውቀው። እኛ ራሱ ያንን አናውቀው። ጌታቸው አይደለ? በሁሉም ቦታ የመገኘትን አቅም ሰጥቶታል። እኛን ከመላእክ ጋር ማወዳደር የማንችል ከሆነ እዚህ ከተገኘ እዛ ሊገኝ አይችልም ብለህ መላእክን መገደብ ትችላለህ? አትችልም። እንዴት ነው የሰው ልጅ ዛሬ እዚህ ቀን ስለሆነ እዛ ሌሊት ስለሆነ አምላክ እዛ ሌሊቱ ከተገኘ እዚህ ጋር ሊገኝ አይችልም ብሎ አምላክን ሊገድብ የሚችለው? አንድን መልአክ በራስህ ባህሪ ገልጸህ